አሁን በደረሰ የሰበር መረጃ መሰረት በኢትዮጵያና ኤርትራ ድንበር አካባቢ የድሮን ጥቃት መፈጸሙ ተነግሯል። የድሮን ጥቃቱ የተፈጸመው ገመሃሎ በተባለ የትግራይ ክልል ውስጥ ሲሆን ለኤርትራ ድንበር በቅርብ ርቀት ላይ የሚገኝ ቦታ ነው። እዚህ አካባቢ የህወሓት አርሚዎችና የኤርትራ ኃይሎች በስፋት የሚንቀሳቀሱበት እንደሆነም ተነግሯል። ገመሃሎ በተባለውና በዚህ የድሮን ጥቃት ተፈጸመበት በተባለው አካባቢ ላይ 9 ተሽከርካሪዎች ቆመው እንደነበር ተነግሯል። እነዚህ 9 ተሽከርካሪዎች ተሳቢ ሲሆኑ ከኤርትራ አካባቢ ተነስተው ወደ ገመሃሎ ማለትም ሽራሮ አቅራቢያ መግባታቸውን የጠቆሙት ምንጮች እነዚህ ተሽከርካሪዎች ላይ ሳይሆን አይቀርም የድሮን ጥቃቱ የተፈጸመው ብለዋል። ተሽከርካሪዎቹ የጦር መሳሪያ ሳይጭኑ እንዳልቀረም ምንጮቹ ጠቁመዋል። ለዚህ ማረጋገጫ ብለው የሚያነሱት ከድሮን ጥቃቱ በኋላ ከፍተኛና አካባቢውን ያናወጠ ፍንዳታ ተሰምቷል ታይቷልም ብለዋል። እስካሁን ድረስ ይህንን የድሮን ጥቃት በተመለከተ ከኤርትራም ሆነ ከኢትዮጵያ መንግስት የተሰማ ነገር የለም። ህወሓት ከኤርትራ መንግስት ጋር ጽምዶ ብሎ ግንኙነት መመስረቱ ይታወሳል። ሁለቱም ኃይሎች በአንድ ግንባር ላይ ተሰልፈው በኢትዮጵያ መንግስት ላይ ጦርነት ለመክፈት ዝግጅት ላይ እንደነበሩ ከዚህ በፊት በርካታ ሚዲያዎች ሲዘግቡ ነበር። አሁን ላይ ነገሩ እየተመለሰ ይመስላል። ህወሓት በአካባቢው ላይ በርካታ ወጣቶችን እያፈሰ ወደ ማሰልጠኛ እያስገባ መሆኑን የመረጃ ምንጮች ሲገልጹ ሰንብተዋል። አሁን ላይ በወጣ ሰበር መረጃ መሰረት አርሲ ላይ የተፈጸመው አሳዛኝ ድርጊት ሪፖርቱ ይፋ ተደርጓል። ቻናሉን ፎሎ እያደረጋችሁ ተከታተሉት። ከሰሞኑ በምስራቅ አርሲ አሳዛኝ ጥቃት ተፈጽሞ ነበር። ይህን ጥቃት በተመለከተ የሰላም ሚኒስቴር ዛሬ ማብራሪያ ሰጥቷል። የሰላም ሚኒስትሩ አቶ መሐመድ እንድሪስ በዚህ መግለጫ ላይ ያልተጠበቁ መረጃዎችንም አውጥተዋል። አብረን እንከታተላቸው። ብርተኛው የሸኔ ቡድን እዛ አካባቢ ላይ ያሉትን ላይ በመጀመሪያ ግጭት የፈጠረው ከአካባቢው ካሉት የጸጥታ አካላት ጋር ነው፣ ከሚሊሻና ከፖሊስ ማለት ነው። ይህ የሚያመላክተው በእለቱ ቀን 5 የሚሊሻ አባላት 3 የፖሊስ አካላት ተሰውተዋል። ይህ የሆነ ያለ ግን እነዚህ የሚሊሻ አካላትና የፖሊስ አካላት ከዚህ ጽንፈኛ ቡድን ጋር እየታገሉ ባሉበት ሁኔታ ከአካባቢው ሰው እንዲሸሽ ብዙ ስራ ሰርተዋል። ያም ሆኖ ግን በዛው ወረዳ 4 ሲቪሎች ተገለዋል። በተመሳሳይ በቦታው ላይ በአሰኮ ወረዳ ላይ የሚገኝ አንድ የኢትዮጵያ ኦርቶዶክስ ቤተክርስቲያን የተቃጠለ ሲሆን የአንድ የመንግስት ጤና ጣቢያና የቀበሌ ጽህፈት ቤትም ተዘርፏል። 65 የግለሰብ ቤቶችም ተቃጥለዋል። ስለዚህ ከአካባቢው የወጡ የህብረተሰብ ክፍሎችም አሉ። በተመሳሳይ በሸርካ ወረዳ የሽብር ቡድኑ ታግተው የነበሩ 2 ነዋሪዎች ተገለዋል። እንዲሁም በእንቆሌ ዋቤ ወረዳም 2 ንጹሃን ግለሰቦች ገንዘብ አምጡ ተብለው ታግተው የነበሩ ተገለዋል። ይህ ሁኔታው ሆኖ ያለ ይህ መሆኑም በጣም አሳዛኝ እንደሆነ ሁሉም የህብረተሰብ ክፍል የሚያምን በመሆኑ ምክንያቱም ሰዎች ተበድለው አጥፍተው እንኳ ቤተክርስቲያንና የሃይማኖት ተቋማት ይጠለያሉ እንጂ ቤተክርስቲያንና የሃይማኖት ተቋማት የጥቃት ማዕከል መሆን ታሪካችንም እሴታችንም አያገልጸንም። ይህ አሳዛኝ ድርጊት መወገዝ እንዳለበትና መንግስትም በጽኑ ያወገዘው እንደሆነ የገለጽን ግን ጉዳዩ ላይ ፋክቶችን ለማዛባትና የተለየ ቅርጽ ለመስጠት የተካሄደውን ሁኔታ ግን በጣም በጽኑ እናወግዛለን። አዎ የእምነት ተቋማት በክብር ልናከብራቸው እንጂ ልንጎዳቸው አይገባም። እነዚህን ተቋማት የመጠበቅ ኃላፊነት እንዳለብንም በጽኑ እናውቃለን። እንዲህ አይነት ኢንሲደንቶች በሚፈጠሩበት ሰዓት ሆነኝ ብለው ህብረተሰብን አብሮነት ለማፍረስ አብሮነትን ወደ ግጭት ለመውሰድ በሚደረጉ ጉዳዮች የሚመጡ ጥቃቶችን ግን በልኩ ማየት ያስፈልጋል። ይህ ሁኔታ ከመፈጠሩ በፊትም የመጀመሪያው ግጭት የተከሰተው ከጸጥታ ተቋማት ጋር ነው፣ ከሚሊሻዎችና ከፖሊስ ጋር ነው። ኃይሉ የበረታ ሲመጣ እነሱም መስዋዕትነት ከፍለው መጀመሪያ የወደቁት እነሱ ናቸው። ስለዚህ ጉዳዩን በምንዘግብበት፣ በምንገልጽበት፣ በምናደርግበት ጉዳይ በሰሜኑ የሀገራችን ክፍል ቤተክርስቲያንን ለመገንባት ንዋያትን ለማንቀሳቀስ ለግንባታ የሚሆኑ ንዋያትን ሲያንቀሳቅሱ የነበሩ ቪዲዮዎችን በመጠቀም ቤተክርስቲያን በስደት ላይ ነች በሚል ህብረተሰቡን በአሉታዊ በሆነ መንገድ ለመቀስቀስ የተሄደው ጉዳይ በሃይማኖትም በሞራልም በሁሉም መንገድ በእምነትም በሞራልም በየትኛውም መንገድ ቢታይ ትክክል ያልሆነ ጉዳይ ነው። ኃላፊነት የተሰማን ልንሆን ይገባናል። ተጠያቂነትን የሚያስከትል መሆኑን ሁልጊዜ መዘንጋት የለብንም።
ዓላማው ቤተክርስቲያንን ክብር ማስጠበቅ ቢሆን ጽንፈኞች ቤተክርስቲያንን ተገን አድርገው የሚያደርጉትንም ትክክል ያልሆነ እንቅስቃሴ አውጋዦችም መግለጫ አውጪዎችም በተመሳሳይ ሊያወግዙት ይገባል ብለን እናምናለን። ምክንያቱም የእምነት ተቋማት ከየትኛውም የፖለቲካ ዓላማ ማስፈጸሚያ ጉዳዮች ላይ መዋል እንደሌለባቸው በሕግም በሞራልም የሚታመን ነገር በመሆኑ ነው። የሚኒስትሩን ማብራሪያ እንዴት አገኛችሁት? ሐሳባችሁን አስተያየት መስጫው ላይ ልታጋሩ ትችላላችሁ። አመሰግናለሁ። ከትናንት በስቲያ ሰንዳፋ ላይ አንድ አትሌት በሽጉጥ መገደሉን ተከትሎ መረጃ አጋርቻችሁ ነበር። በወቅቱም የአትሌቶቹ ማንነት አልተነገረም። አሁን ላይ መረጃው ስለተገኘ አጥር አድርጌ ልንገራችሁ። ሟችና ገዳይ ሁለቱም አትሌቶች ባለትዳር ሲሆኑ ጎረቤታሞች ነበሩ። የትዳር አጋሮቻቸውም አትሌቶች ናቸው። የአትሌቶቹ የቅርብ ሰው መረጃውን በዚህ መልኩ ገልጾታል። በሰንዳፋ በኬ ከተማ አብሮ አንድ ጎረቤት የሚኖሩ አትሌቶች አንዱ አንዱን ገለዋል። የሞተው ያይስ ታደሰ ይባላል። የወርቅነሽ አለሙ ባለቤት ነው። በጣም ጠንካራ አትሌቶች ናቸው። የገደለው ደግሞ ደረሰ ረታ ነው። መሰረት ጎላ ባለቤት ነው። አራቱም በጣም ጀንትል ናቸው። እንግዲህ አንዱን የገደለበት ምክንያት ገና እየተጣራ ነው። ግን አብሮ ትሬኒንግ ወጡ። ጠዋት 2 ሰዓት አብሮ እየሄዱ ሃሮ የሚባል ቦታ ላይ ተነጋገሩ። ከዛ በኋላ ገዳዩ ሽጉጥ አውጥቶ ልቡ ላይ በመተኮስ ገሎታል። እንግዲህ ኢንፎርሜሽኑ ይሄ ነው። ከዛ በኋላ ገበሬዎች አባረው ዳቤ የሚባል ማለት ሸገር ከተማና ሰንዳፋ በኬ የሚዋሰኑበት ጫካ ውስጥ ተይዘዋል። ገዳዩ በሕግ ቁጥጥር ስር ነው ያለው ማለት ነው። ይሄ የአትሌት ግድያ ስለተደጋገመ ጥንቃቄ በጣም ያስፈልጋል። ባለፈው እንደዚሁ ሰንዳፋ ላይ ሚስት ባለቤቷን በሰዎች አስገድላለች። ሁለተኛ ኮቶቤ ላይ ባለቤት የራሱን ባለቤት አርዷል። ስለዚህ እነዚህ አይነት መጥፎ ነገሮች ከሚከሰቱ ንዴት ካጋጠመ በሽምግልና መፍታት ካልሆነ ትቶ መሄድ ነው።